በጎንደር ሽንፋ ሁለት የአማራ ተወላጅ የመከላከያ ሰራዊት አባላት ከ30 በላይ ያገዛዙን የገዳይ ስብስብ በመደምሰስ መስዋዕት መሆናቸው ተሰምቷል። አገዛዙ በህዝብ ላይ የሚፈጽመው ግፍ ያስቆጣቸው ሁለት የአማራ ተወላጅ የመከላከያ ሰራዊት አባላት በጎንደር ከተማ ሽንፋ ላይ ስብሰባ ሲያደርግ በነበረው ያገዛዙ ኃይል ላይ የተኩስ ሩምታ በመክፈት ከ30 በላይ የሚሆነውን በመደምሰስ 66 የሚደርሰውን በማቁሰል መስዋዕት መሆናቸው ተነግሯል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ወሎ በጋዞ ወረዳ አስታይሽ ከተማ ዙሪያ ከጠላት ብልጽግና ሰራዊት ጋር እየተደረገ ያለው ተጋድሎ የቀጠለ ሲሆን በዚህ የደፈጣና መደበኛ ውጊያ የብልጽግና ሰራዊት ሙትና ቁስለኛ መሆኑ ታውቋል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከ2000 በላይ አባት አርበኞችን አስመርቋል። በሸዋ ጠቅላይ ግዛት ይፋት አውራጃ ቀወት ወረዳ ራሳ ቀጠና ስር ያሉ የአንድ ቀበሌ አባት አርበኞች ለወራት የተሰጣቸውን ተጨማሪ ወታደራዊ ስልጠና በማጠናቀቅ በትናንትናው ዕለት መጋቢት 10 2017 ዓ.ም ተመርቀዋል። አድማጭ ተመልካቾቻችን እነዚህን እና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ መጋቢት 11 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎንደር ሽንፋ ሁለት የአማራ ተወላጅ የመከላከያ ሰራዊት አባላት ከ30 በላይ ያገዛዙ የገዳይ ስብስብን በመደምሰስ መስዋዕት መሆናቸው ተሰምቷል። አገዛዙ በህዝብ ላይ የሚፈጽመው ግፍ ያስቆጣቸው ሁለት የአማራ ተወላጅ የመከላከያ ሰራዊት አባላት በጎንደር ከተማ ሽንፋ ላይ ስብሰባ ሲያደርግ በነበረው ያገዛዙ ኃይል ላይ የተኩስ ሩምታ በመክፈት ከ30 በላይ የሚሆነውን በመደምሰስ 66 የሚደርሰውን በማቁሰል መስዋዕት መሆናቸው ተነግሯል። በአካባቢው ያለውን የአብይ አህመድ ዙፋን አስጠባቂ ወታደር የሚመራው ወታደራዊ አዛዥ ከሸዲ ከተማ ወደ ሽንፋ በመግባት በጠራው ስብሰባ ላይ በአካባቢው ሰፊ ቦታ የያዘውን ነፍጠኛ ጽንፈኛ ቡድን መደምሰስ አለብን የሚል ትዕዛዝ ያወረደ ሲሆን ነገር ግን የደብረ ማርቆስና የደብረ ብርሃን ተወላጅ የሆኑ ሁለት የመከላከያ ሰራዊት አባላት በህዝብ ላይ የታወጀውን ዳግም እልቂት በመቃወም እርምጃ ወስደዋል። በዚህም ያገዛዙን የገዳይ ስብስብ በርካታ ኃይሉን ሙትና ቁስለኛ አድርገው መስዋዕት መሆናቸው ተረጋግጧል። በሌላ ዜና ጎንደር በተለያዩ አካባቢዎች ከባድ ውጊያ እየተካሄደ ይገኛል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ እቴጌ ጣይቱ ክፍለ ጦር ሊቦ ከምከም ብርጌድና የአማራ ፋኖ አንድነት በጎንደር መብረቅ ክፍለ ጦር በተለያዩ ግንባሮች አገዛዙን ወታደር ሙትና ቁስለኛ አድርገውታል። ጎንደር እስከ ባህር ዳር በዘለቀው በዚህ ጦርነት ወደ ገጠሩ ማህበረሰብ ለመግባትና ጥቃት ለመፈጸም እንዲሁም ዘረፋ ለማካሄድ የሞከረው የጦር ወንጀለኛው የአብይ አህመድ ሰራዊት በጥምር የፋኖ ኃይሎች ድባቅ ተመቶ በርካታ ኃይሉ ሲደመሰስ ጥቂት የማይባለው ቁስለኛ ተደርጎ ወደ ጎንደር ሆስፒታል በአምቡላንስ ሲመላለስ መዋሉ ተነግሯል። የጠላት ብልጽግና ኃይል ወደ ተመታበት አውደ ግንባር ለመግባት የሞከረው ሌላ ተጨማሪ ሰራዊት በደፈጣ ተይዞ አይቀጡ ቅጣት ተቀጥቷል ተብሏል። ጎንደር አዲስ ዘመንን ጨምሮ በርካታ ቀጠናዎችን የሸፈነ ውጊያ ተካሂደዋል። አዲስ ዘመን ከተማ በከባድ መሳሪያዎች የታጀበውን በርካታ ቁጥር ያለው የጠላት ሰራዊት በሊቦ ከምከም ብርጌድና በሌሎች የፋኖ ኃይሎች በተደረገ ተጋድሎ ሰራዊቱ ከፍተኛ ሽንፈት አስተናግዷል። አዲስ ዘመን ከተማ እስከ ጣራ ገዳም ድረስ በተደረገው ውጊያ በፋኖ ኃይሎች ተመቶ ከፍተኛ ሽንፈት ያስተናገደው ይህ ኃይል ለአፈር ማዳበሪያ ለመግዛት ወደ ከተማዋ የገቡ አርሶ አደሮችን ተኩሶ ገድሏል ተብሏል። በዚህም በግል ጉዳያቸው ወደ ከተማዋ የገቡ ንጹሃን አርሶ አደሮች በጦር ወንጀለኛው የአብይ አህመድ ሰራዊት በግፍ መገደላቸው ታውቋል። ጎንደር በተለያዩ አካባቢዎች ዛሬም ተጋድሎዎች ቀጥለው የዋሉ ሲሆን በዚህ ተጋድሎ ጠላት የታጠቀውን ከቡድን እስከ ነፍስ ወከፍ መሳሪያ ለፋኖ እያስረከበ ወደማይመለስበት ተሸኝቷል ተብሏል። በጋዞ ወረዳ አስታይሽ ከተማ ዙሪያ ከጠላት ብልጽግና ሰራዊት ጋር እየተደረገ ያለው ተጋድሎ የቀጠለ ሲሆን በዚህ የደፈጣና መደበኛ ውጊያ የብልጽግና ወታደር ሙትና ቁስለኛ መሆኑ ታውቋል። በአካባቢው የሚንቀሳቀሰው የአማራ ፋኖ ህዝባዊ ድርጅት ወሎ እዝ የፋኖ ኃይል በጠላት ሰራዊት ላይ የሚያደርገውን የማጥቃት ዘመቻ አጠናክሮ ቀጥሏል። በዚህም አስታይሽ ከተማ ዙሪያ በተደረገው የደፈጣና መደበኛ ውጊያ በርካታ ቁጥር ያለው የአገዛዙ ወታደር ሙትና ቁስለኛ ተደርጓል ተብሏል። በተመሳሳይ ወርጌሳ ከተማ ጠላት በከባድ መሳሪያ የታገዘ ተኩስ የከፈተ ሲሆን የፋኖ ኃይሎች ባደረጉት ያጠፋ መልስ በጠላት ሰራዊት ላይ ከፍተኛ ኪሳራ ደርሰዋል። ወረራ የፈጸመውና በህዝብ ላይ መጠነ ሰፊ ጥቃቶችን እየፈጸመ የሚገኘው የብልጽግና ጥምር ጦር በፋኖ በኩል በሚደረገው ተጋድሎ በርካታ ኃይሉ ከጥቅም ውጭ እየተደረገ እንደሚገኝ የግንባር መረጃዎች ያሳያሉ። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከ2000 በላይ አባት አርበኞችን አስመርቋል።
በሸዋ ጠቅላይ ግዛት ይፋት አውራጃ ቀውት ወረዳ ራሳ ቀጠና ስር ያሉ የአንድ ቀበሌ አባት አርበኞች ለወራት የተሰጣቸውን ተጨማሪ ወታደራዊ ስልጠና በማጠናቀቅ በትናንትናው ዕለት መጋቢት 10 2017 ዓ.ም ተመርቀዋል። አባት አርበኞቹ ለአማራ ሕዝብ የህልውና ትግል መስዋዕትነትን በተቀበሉ ጀግኖች ስም የተሰየሙ ሲሆን በሁለት ብርጌዶች ተዋቅረዋል። ብርጌዶቹ አርበኛ ቄስ ደረጀ ብርጌድ እና አርበኛ ጌጥማን ደፍረው ብርጌድ ተብለው ሲሰየሙ ተመራቂ አባት አርበኞች በህልውና ትግሉ መስዋዕትነት በተቀበሉ ታጋይ ስም የተዘጋጀ መለያ ለብሰው በደማቅ ሁኔታ የምርቃት ፕሮግራም ተደርጎላቸዋል። የአማራ ፋኖ ህዝባዊ ድርጅት አፋድ በአርበኛ መከታው ማሞ የሚመራው ሸዋ ጠቅላይ ግዛት እዝ በሚያደርጋቸው ሁሉም ቀጠናዎች ለተጀመረ የህልውና ትግል የጀርባ አጥንት የሆኑት አባት አርበኞች ዛሬም እንደ ትናንቱ ከነሙሉ አባታዊ ጀግንነታቸው ወራሪውን የጠላት ኃይል በመፋለም ዘመን ተሻጋሪ የጀግንነት ስራ እየሰሩ ይገኛሉ። አባት አርበኞቹ የምርቃት ስነ ስርዓት ላይ ከጠቅላይ እዙ ከፍተኛ አመራሮች ጀምሮ በየደረጃ ያሉ መካከለኛ አመራሮች የተገኙ ሲሆን ይህንን ፕሮግራም ለየት የሚያደርገው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ያደረገውን አዲስ የቀጠናዊ ዝውውር መመሪያ ተቀብለው ከመራቤቴ አውራጃ በመነሳት በይፋት አውራጃ ቀጠና ስር የሚገኙ የአማራ ፋኖ ህዝባዊ ድርጅት አፋድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር ወደ ቀጠናው በገቡበት ቀን በመሆኑ በአባት አርበኛ ጦሩና በሰራዊቱ ዘንድ ከፍተኛ መነቃቃትን ፈጥሯል ነው የተባለው። ርቃት ስነ ስርዓቱ ላይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮችና በክብር እንግድነት የተገኙት የአጼ ዳዊት ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ መምህር ወርቅ አፈራው ህባቡ ለተመራቂዎቹ የእንኳን ደስ ያላችሁ መልእክታቸውን ያስተላለፉ ሲሆን ለተመራቂዎቹ ወቅታዊ የትግል አቅጣጫዎችን በተመለከተ አስተያየታቸውን ሰጥተዋል። በስልጠናው ማጠናቀቂያ ላይ ጉልህ ሚና ለነበራቸው ለተለያዩ ባለድርሻ አካላት የእውቅና ሽልማት በመስጠት ፕሮግራሙ ተጠናቋል። ጎጃም ጠቅላይ ግዛት ሰፊ ቀጠናዎችን የሸፈነ ከባድ ውጊያ እየተካሄደ ስለመሆኑ ተገለጸ። ምስራቅ ጎጃም ደብረ ማርቆስ ከተማ ዙሪያን ጨምሮ በተለያዩ አካባቢዎች የጠላት ኃይልን ለማጥቃት ከፍተኛ ተጋድሎ እየተደረገ እንደሚገኝ የመረጃ ምንጮቻችን ለሚዲያችን ተናግረዋል። በዚህም ምስራቅ ጎጃም ደብረ ወርቅ ዲጎ ጽዮን ቁይ ከደብረ ማርቆስ ከተማ አቅራቢያ አማኑኤልና ደንበጫን ጨምሮ እንዲሁም ሸበል በረንታ በተደረገው ከፍተኛ ተጋድሎ በርካታ የጠላት ብልጽግና ኃይል የተደመሰሰ ሲሆን ጥቂት የማይባለው ቁስለኛ ተደርጓል ነው የተባለው። ተጋድሎዎቹ ዛሬም በተለያዩ አካባቢዎች ቀጥለው የዋሉ ሲሆን በከባድ መሳሪያዎች ታጅቦ ያለ የሌላ አቅሙን እየተጠቀመ ያለው የብልጽግና ኃይል ከፍተኛ ሰብአዊና ወታደራዊ ኪሳራዎች ደርሶበታል የሚሉት የመረጃ ምንጮቻችን ጠላት ወታደራዊ ቁሳቁሶችን ጭኖባቸው የነበሩ ተሽከርካሪዎች በፋኖ በኩል በተከፈተ የማጥቃት እንቅስቃሴ ከፍተኛ ውድመት ደርሶባቸዋል ብለዋል። በተካሄደው ውጊያ በደንበጫ ግንባር ብቻ እስካሁን ከ35 በላይ የነፍስ ወከፍ መሳሪያዎች የተማረኩ ሲሆን በሌሎች አውደ ግንባሮች በተመሳሳይ የጠላት መገልገያ የጦር መሳሪያዎች በፋኖ ተማርከዋል ብለዋል። በዚህ ሰፊ ቀጠናዎችን በሸፈነውና ዛሬም ቀጥሎ በዋለው ከባድ ውጊያ በፋኖ የተሰነዘረውን ጥቃት መመከት ያልቻለው የአብይ አህመድ ዙፋን ጠባቂ ኃይል ወደ ንጹሃን መንደሮች ፊቱን በማዞር በተኮሰው ሞርተር እና ዙ 23 በርካታ ያልታጠቁ ንጹሃኖች በግፍ ተገለዋል ተብሏል። ሽንፈት የገጠመው ሰራዊቱ በፋኖ ኃይል እየተገረፈ ላለው ኃይል ሽፋን እሰጣለሁ በሚል ካለርህራሄ በንጹሃኖች ላይ ከባድ መሳሪያዎችን በመተኮስ በንጹሃኖች ላይ ጥቃት ፈጽሟል፣ ንብረቶችንም አውድሟል ሲሉ የመረጃ ምንጮቻችን ጨምረው ገልጸዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።